ጓደኛዬ አዲስ ሙሽራ ነው። ገና 6 ወሩ ነው ካገባ። የሆነ እሑድ ጠዋት ልጠይቃቸው ቤታቸው ሲሄድ ይህንን ገንገበት ጓደኛዬ ባለቤቱ ዳዲ እያለች ስትጠራው ሰማሁ። ዳዲ ወይ ተወልዳ እስክታድግ በአንድ የአንበሳ ቆዳ ጫማ እየዳከረ ያሳደጋትን የአባቷን ስም እንደ ቀልድ ለ6 ወር ባሏ መስጠቷ ግርም አለኝ። አጎቴ ሴትና የቀበሌ ቤት የኔ ነው አይባልም የሚለው እውነት ሳይሆን አይቀርም። ቤታቸው የሄድኩት እሑድ ጠዋት ስለነበረ ቸርች ልንሄድ ስንል መጣ ብለው አብረን ካልሄድን አሉኝ። ላለመሄድ ብሞክርም ባለቤቱ ቆጣ ብላ ኖ ወደ ድራፍት ቤት እንሂድ ቢሉ መቼም ቤት እላለ በተነስ ተነስ። ይሄ ግንብ ራስ ባሏ ድራፍት እንደምወድ ነግሯታል ማለት ነው። ሰነድ መሻሻት ተጀመረ ብዬ እያመነታው አብሬያቸው ሄድኩኝ። የወሰዱኝ ቸርች አንድ ነብይ የሚያገለግልበት አዲስ የፕሮቴስታንት ቤተክርስቲያን ነው። ጓደኛዬ ባለቤቱ በቅርብ ጌታን እንደተቀበለች ነግሮኛል። ገና ውስጥ ገብተን አረፍ እንዳልን በከፍተኛ ድምጽ እየጮኸች ትጸልይ ጀመር። ጌታ ሆይ ለዚህ አብሮን ለመጣው ነፍሱ በኃጢአት ለታሰረችው ጎስቋላ ወንድሜ ዛሬ ድረስለት ስትል ደነገጥኩ። ጭራሽ ስለኔ ነው ጸሎቱ? ጌታ ሆይ አለች። ጭራሽ ተንጠራርታ እጇን ትከሻዬ ላይ ጭና ድምጿ እየጨመረ ነው። ጌታ ሆይ ስለዚህች ነፍስ ዛሬ ጸልያለሁ አለች። እቺ ነፍስ የተባልኩት እኔው ነኝ። ዛሬ እቺ ነፍስ ከስካርና ከኃጢአት ቀንበር እንድትላቀቅ ጸልያለሁ። እቺ ነፍስ ዛሬ ከዝሙትና ጌታ ከማይከብርበት የኃጢአት ልምምድ እንድትፈታ ጸልያለሁ ስትል ቀና ብዬ ምእመኑን አየሁ። እኛ አጠገብ ያሉ ምእመናን ሁሉም ወደ እኔ እጃቸውን ዘርግተው ይጸልዩልኛል። የት ልግባ? ጭራሽ በሰው ሁሉ ፊት ሰካራም ነው ያመነዝራል ተበለኝ። ለምን አንደኛውን የቲክቶክ ቪዲዮ አሰራብኝም? ዞር ብዬ ጓደኛዬን ሳይው ሳቁን አፍኖ በቆረጣ ያየኛል። በስጋ ብገለጥባት ደስ ባለኝ። እሱ ነው አብረን በነበርን ጊዜ የምንሰራውን ነገር ሁሉ ዘክዝኮ ነግሯት የሰው መሳቂያ ያደረገኝ። የተወሰነ ቆይቶ ነብዩ ወደ መድረክ መጥቶ ጸሎት ማድረግ ጀመረ። ቤቱ ጸጥ አለ። አንዳንድ ሰዎች ብቻ በየመሃሉ አሜን ይላሉ። እሱም ትንሽ ከጸለየ በኋላ የጌታ መንፈስ ጅብ ጋላቢ መንፈስ ያሳየኛል አለ። የዚህ ጊዜ የጓደኛዬ ሚስት ዞር ብላ አታየኝም መሰላችሁ? ምን አባሽ ላርግሽ ብላት ደስ ባለኝ። አንተ ነህ ለማለት ፈልጋ ነው? ይሄ የተረገመ ልጅ ጅብም ይጋልባል ብሏት ይሆን እንዴ? ነብዩ ቀጠለ። በጉባኤ ውስጥ አንድ ሰው ይታየኛል። ቤተሰቦቹ ቃልቻ ነው የሚያመልኩት። እሱንም በልጅነቱ በአጋዘን እንደሚያጥቡት ነበር። ዋናው የአጋንንቶች አለቃ ይጠቀምበታል ሲል በሐዘኔታ እንደገና ዞር አየችኝ። ኧረ እቺ ሴትዮ ለምን አትፋታኝም እያልኩ ጸሎቱን መከታተል ጀመርኩ። ነብዩ ወደኔ አካባቢ ፍጥጥ ብሎ ካየ በኋላ ከመድረክ ወርዶ ቀጥ ብሎ መጣ። አሁንስ እኔም ፈራሁ። ስለኔ ነው እንደሚያወራው የሚል ሐሳብ ውልብ አለብኝ። ምናልባት ነፍስ ሳላውቅ ቤተሰቦቼ እንዳለው በአጋዘን እንደማጥበውኝ ይሆን እንዴ? መቼስ ሰው ማመን ከባድ ነው በዚህ ዘመን ምናምን እያልኩ ሳስብ ነብዩ አይኑን አፍጥጦ ቀጥ ብሎ እኛ ወዳለንበት መጣና እጁን አንስቶ የጓደኛዬ ሚስት ላይ ሲጭን ከተቀመጠችበት ወንበር 2 ሜትር ወደ ላይ ነጥራ መሬት ላይ ተነጠፈች። እግዚኦ መሐረና ክርስቶስ! ምን ጉድ ነው? በኔ ሲስቅ የነበረው ጓደኛዬ ሚስቱ እንደዚያ ስትሆን ሲያት ክፉኛ ደነገጠ። እኔም ምን መጣ ብዬ አንዴ ነብዩን አንዴ እሷን ማየት ጀመርኩ። ነብዩ ዋናው መንፈስ ተያዘ ሲል ጉባኤው በጩኸትና በጭብጨባ ተሞላ። ከዛማ ያቺ ድምጸ ለስላሳዋ የጓደኛዬ ሚስት በሙላቱ አስታጥቄ ድምጽ ትለፈልፍ ጀመር። ተቃጠልኩ፣ አረርኩ። ማነ አለ ነብዩ። ጠቋር ነኝ። ተናገር፣ የት ነው ያዝካት? ባሏ ነኝ። ከልጅነቱ አሳድጌ ነው ያገባኋት አለ ሰይጣኑ። ጓደኛዬን አየሁት። የሚገባበት ጠፍቶታል። ጭራሽ የሌላ አካልን ሚስት ነው ያገባሁት የሚል ይመስላል። አጋንንቱ ጭራሽ ወደሱ አፍጥጦ አጠፋለሁ፣ አንተ ርጉም ሚስቴን ነጠቀኝ እያለ መጮ ጀመረ። ቺት አድርጋበት መሆኑ ነው። ጓደኛዬ እንዲሁም ፈሪ ነው። ጭራሽ አሁን ከሰይጣን ጋር የግል ጸብ ውስጥ በመግባቱ ያለቦ ጀመረ። ያቺ መልአክ የመሰለች ሚስቱ ጭራሽ አይኗን አፍጥጣ በወፍራም ድምፅ ዛቻዋን ቀጠለች። ወንደሰን ደበበ ጊሚራው አለች ሌባ ጣቷን ወደሱ ጠቁማ። ዳዲ ቀረ በቃ። ነብዩ ዝም ብሎ ያያል። አንተን ካላጠፋው እኔ ጠቋር አይደለሁም አለ መንፈሱ። ጓደኛዬን ባተናነቀው በሆዱ who the fuck did I marry እያለ ነው። ብዙ ጊዜ በተኛህበት በገጀራ እንደሰነጣጥቃ ቅጄ ነበር። ዛሬ ይሄ ነብይ ቀደመኝ እያለ ማጓራት ጀመረ።
ጓደኛዬ እንባውን በአራት መንታ ወረደው። ምን ውስጥ ነው የገባሁት የሚል ይመስላል። ብቻ አጋንንቱ ከነብዩ ጋር ውጣ አትውጣ እያለ ሲታገል እኔ እንደምንም ሾልኬ ወጥቼ ወደ ጃምቦ ቤት ሮጥኩ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I gotta አጠገቤ ሲደርስ እያለከለከ ቆመና ወዴት ነው ጥለህ የምትሮጠው አለኝ። እንዴ አንተስ ሚስትህን ጥለህ ወዴት ነው ስለው አፍን ዝጋ ብሎኝ አብሮኝ ወደ ግሮሰሪው አመራ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up. አሁን ሰባተኛ ጃምቦአችን ላይ ደርሰናል። እኔ ግደሉኝ እንጂ ያቺን ሴት አምኜ እዛች ቤት አላድርም ስላለ ተሰብስበን ወደ ቤቱ እንዲሄድ እየለመን ነው እንገኛለን።